ድንግል ማርያም ይዞ ያፈረ የለም የተወዳጇ አርቲስት የቬሮኒካ አድናቂዎች ንግግር ነበር። በዚህ ሰዓት ማስተር አብነት ከበደን አስመልክቶ በተሰማ መረጃ መሰረት ሕክምና ላይ መሆኑ ብሩክ ኒውስ አስታወቀ። ሰላም ጤና ይስጥልኝ በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ወንድማችን ማስተር አብነት ተመልክተው ወጡ የሚገኙ መረጃዎች አሉ። አሁን ላይ በሕክምና እንደሚገኝ ሰማን ነው የምንገኘው። እሱን የማስመለከታችሁ ነው የሚሆነው። እዚሁ ደግሞ ዘፋኝ ቬሮኒካ አዳነ ወደ ኢትዮጵያ ገብታለች። ድንቅ አቀባበል ተደርጎላታል። እሱን እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። እኔ የምለው ቁጭ ብዬ ነው እንጂ የምጠይቃችሁ ይሄንንማ ቁጭ ብዬ ልጠይቃችሁ። ለምንድነው ሰብስክራይብ ማታረጉት? ለምንድነው የደወል ምልክቷን ማትጫኑት? መጀመሪያ ከታችን ቬሮኒካ ጉዳይ ስንጀምር እንግዲህ ከሁለት ቀን በፊት ታችን ቬሮኒካ ዓለም መድረክ ላይ እንግዲህ ሀገራችንን በድንቅ ሁኔታ አስጠርታ ነበር። ባንዲራው ከፍ አድርጋ ስታሳይ ነበርና ብዙዎችም ሲያደንቋት ነበር። በዛ ጉዳይ ላይ ተመልከቱ እስቲ። የጠበቅነው የምስራች የናፈቅነው የድል ብስራት ከታንዛኒያ ምድር ከፍ ባለ ድምጽ ተሰምቷል። የኢትዮጵያ የጥበብ አምባሳደር አንጸባራቂዋ ኮከብ ቬሮኒካ አዳነ በ2025 ዚኮሞ አፍሪካ አዋርድስ መድረክ ላይ የድል አክሊል ደፍታለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ የድል አዝመራን እየሰበሰበች የሀገራችንን ሰንደቅ ዓላማ በምስራቅ አፍሪካ ሰማይ ላይ በኩራት አውለብልባለች። ያ የለመድነውና ልብ የሚያሞቀው የኢትዮጵያዊነት ወኔና ጥበብ በታንዛኒያ ምድር በደመቀ ሁኔታ ታይቷል። ይህ ሽልማት የቬሮኒካ የታታሪነትና የጥንካሬ ውጤት ብቻ አይደለም። ይልቁንም የኢትዮጵያ ሙዚቃና ዜማ በአፍሪካ መድረክ ላይ ያለውን የማይናወጥ የበላይነትና ጥልቅ ተጽዕኖ ዳግመኛ ያረጋገጠ የታሪክ አሻራ ነው። ለቬሮኒካ እንኳን ደስ ያለሽ። ይህ ለጥበብ ያለሽ ፍቅርና ትጋት የሰጠሽ ተገቢው ክብር ነው። ለደጋፊዎቿ እንኳን ደስ አላችሁ። ጸሎታችሁና ድጋፋችሁ ዛሬ ለዚህ ትልቅ ውጤት አብቅቷታል። ለኢትዮጵያ ድል ለሀገራችን። የጥበብ ልጆችሽ በዓለም አደባባይ ስምሽን ማግነናቸውን ይቀጥላሉ። ይህ የድል ጉዞ ለቀጣይ ትልልቅ ዓለም አቀፍ ስኬቶች መነሻ እንደሚሆን አንጠራጠርም። የጥበብ ንግስቷ ቬሮኒካ አዳነ ወደፊትም በዜማሽ ዓለምን ስታስደምሚ ለማየት እንጓጓለን። እንኳን ደስ ያለሽ ቬሮኒካ፣ እንኳን ደስ አለ የኢትዮጵያ ሕዝብ። ባይኔ ቬሮኒካ አዳነ በስመ አብ ወወልድ። ምን አይነት አንቺ ጨዋ ያሳደገች ጨዋ ብትሆኚ ነው ግን እግዚአብሔር እንደዚህ ቁጥብ ይሆንሽው? በመጀመሪያ እንኳን ደስ ያለሽ። አፍሪካን አዋርድ ትናንትና አሸናፊ ነበረችና ይኸው ማህተቧን አይታችሁታል። የፈለገ ትላልቅ መድረክ፣ የፈለገ ትላልቅ ሀገር፣ የፈለገ ነገር ቢሆን ማህተቧን በጭራሽ ነው የማታወልቀው። አለባበሷ የሚያምር፣ ንግግሯ የሚያምር፣ ስራዋ የሚያምር። እኔ ማለት ነው እግዚአብሔርን በጣም ነው ማከብርሽ፣ በጣም ነው ማደንቅሽ፣ በጣም ነው መወድሽ። እመቤቴ ድንግል ማርያም ደግሞ መጨረሻሽን ታሳምርልሽ፣ ቤተሰቦችሽን አስደሳች፣ ፈጣሪሽን አመስጋኝ፣ በቃ በህይወትሽ በሙሉ ሰክሰስፉልነት እመኝልሻለሁ። በድጋሚ ኮንግራ። የእውነት በጣም ነው የኮራሁት እኔ እግዚአብሔርን በቃ በጣም ነው የኮራሁት። ሰው ለዝም ብሎ ለሰርግ ራሱ ማለት ነው ማተቡን አውልቆ ሌላ ጌጥ አድርጎ ነው የሚሄደው። ለሰርግ እንኳን ለቤተሰብ ሰርግ እንኳን ማለት ነው አይደለም ለትልቅ መድረክ። አንቺ ትለያለሽ በእውነት እግዚአብሔር ልብሽን ስራሽን አይቶ ነው ይሄን ጸጋ የሰጠው። እንግዲህ በዚህ መንገድ ብዙዎች አድናቆት ተጭሮላት ነበርና አሁን ደግሞ ትላንት ማታ እንግዲህ አመሻሹ ላይ ወደ ኢትዮጵያ ገብታለች። ድንቅ አቀባበል ተደርጎላታልና ሲንመልከተው የመጣ ነው እንግዲህ ሙዚቃ የዓለም ቋንቋ ነው። በዛ ቋንቋ ደግሞ የሀገራችንን ባንዲራ በዓለም ላይ እንዲውለበለብ ያደረገች አንድ ወጣት ጀግና አርቲስት አለች፣ የቬሮኒካ አዳነ። እሷን ለመቀበል አየር መንገድ የተገኘው። በሙዚቃው ደግሞ እንዲህ አይነት እድል አግኝተን ባንዲራችንም ስማችንም ሲጠራ ማየት ደስ ይላልና ያንን ስሜት ከሷ ጋር ለመጋራት ነው እዚህ የተገኘሁት። እንኳን ደስ አለሽ። ድንግል ማርያም ይዞ ያፈረ የለም የተወዳጇ አርቲስት የቬሮኒካ አድናቂዎች ንግግር ነበር። የኢትዮጵያ የሙዚቃ እንቁ ቬሮኒካ አዳነ በምስራቅ አፍሪካ መድረክ ላይ የሀገራችንን ስም በክብር ከፍ ባስደረገች ማግስት
አሁን ከመሸ በሰላም ወደ ሀገሯ መመለሷ ተሰምቷል። ተወዳጇ ድምፃዊት ቬሮኒካ አዳነ በዚህ ኮማ አፍሪካን አዋርድ የዓመቱ ምርጥ ሴት ድምፃዊ ተብላ መሸለሟ የኢትዮጵያ ሙዚቃ በዓለም አቀፍ መድረክ ከፍ አድርጎ የሚያሳይም ነው ተብሎለታል። ተወዳጇ ድምፃዊት ንግግር በምታደርግበት ወቅት እርጋታዋ፣ ወጣትነቷ፣ ስርዓቷ እንዲሁም ደግሞ ሀበሻዊነቷና ባህሏን፣ ትጋቷን እንደወደዱላትም እንዳከበሩላትም ተሰምቷል። ቬሮኒካ በድጋሚ እንኳን ደስ ያለሽ፣ እንኳን በሰላም ወደ ሀገርሽ ተመለሽ መልእክቴ ነው። በዚህ ኮማ አዋርድ እድል አድራጊ ሆና መድረኩ ላይ ስትወጣ እኛም እንደ ሀገር አብረናት ከፋልን። ቬሮኒካ ይገባታል። የጀግና አቀባበልም እየተደረገላት ነው። ዝግጅቱ ደርቷል። ግን ደግሞ ቬሮኒካ ይሄን ድል በአጋጣሚ ያገኘችው አይደለም። የጥበብ ደም በውስጧ ይፈሳል። የአባቷ የአዳነ ተካ ማሲንቆ ቅኝት በደም ስሯ እየተመላለሰ የራሷን ዘመን ድምፅ እንድትፈጥር አድርጓታል። የቬሮኒካን የሙዚቃ ዓለም ስንቃኝ የፍቅር፣ የናፍቆት፣ የቤተሰብና የሀገር ፍቅር ስሜቶች በቅንብር ተሰናስለው እናገኛቸዋለን። እስቲ በህሊናችን የዘፈኖቿን ትረካ እናዳምጥ። ሌቱ መሽቶ በናፍቆት ሲሞላ ምን ልሁን ስትል አንተን ለማለም አንተን ለማሰብ ተጨነቀች። ፍቅር ሲያንገላታት መልሱ ሲጠፋባትና በዝምታ ሲቀጣት ደግሞ ተናገር ስትል አዜመች። ሌላማ ምን ይቀረናል ዝምታውን ስበርና እውነቱን ንገረኝ ስትል ተማጸነች። ነገሩ አልሆን ሲል መገፋቷ እውነት መሆኑን ማመን ሲከብዳት ልመን ወይ ስትል ነገሩን ንገረኝ እውነት መገፋቴን እንዴት ልቀበለው ስትል የልቧን ጠየቀች። ግን የቬሮኒካ ልብ ተስፋ አይቆርጥም። መልሳ ካንተ ሌላ አላይም ወርቅ ብር ቢመጣ አልለውጥህም ስትል አልገባችለት። ያም አልበቃ ብሎ ከማለማ የኔ ዓለም አንተነ በፍቅርህ ነው የኖርኩት ስትል አቆላመጠችው። ከፍ ሲልም ናኩፔንዳ አለችው። ያው ምርጡ ጸባይህ ማረከኝ ባህር ያሸነፈኝ ስትል በዜማ ሞካሸችው። በቬሮኒካ የዜማ ትረካ ውስጥ አባት ትልቅ ቦታ አለው፣ ማንነት አለው። መጠሪያዬ ስትል ለአባቷ ክብር ሰጠች። ስሜ አንተነ አድራሻ አንተነ ስትል የደም ስሯን ምንጭ አከበረች። ይሄም ብቻ አይደለም። አንድን ወንድ ስትወድና ከቤት ወጣ ልታገኘው ስትቀጣጠር ስንገናኝ ነግረሃለሁ አለችው። ምንን? አባቷን መምሰሉን። መስለኸኛል በቃ አንድ ሰው ስትል የአባቷን ምስል በፍቅረኛዋ ውስጥ ፈለገች። ቬሮኒካ ዜማ ከግል ፍቅር አልፎ ለሀገርና ለወገን ይተርፋል። ጎኔ ደር ስትል ለጎንደሬው ለዛ ባላገሩና ለቅርሱ ፍቅሯን ሰጠች። ፍቅራችን በሀገሩ ይነገርልን ስትል አዜመች። ጋደም ስትል ደግሞ ከደመናው በላይ ሰፍሮ በህልም ያየሁት ድንቅ ሚስጥር አለ ስትል ተስፋን ሰበከች። በመጨረሻም ይህቺ ድንቅ ድምፃዊት የሰው ልጅ ተስፋውና መኖሪያው ሰላም ነው፣ ሰላም ለሰው ልጆች ለምድራችን ትሁን ስትል ተመኘች። ችግርና መከራ ቢፈራረቅም ሁሉም ነገር አልጋ ባልጋ ባይሆንም እንኳ ባለህ ነገር ደስ ይበልህ፣ ፈጣሪን አክብር ስትል አመስጋኝ ሁን ብላ መከረች። በእርግጥም ከአባትሽ የወረስሽውን የጥበብ ቅርስ ይዘሽ የራስሽን አሻራ አኑረሽ ኢትዮጵያን በዓለም መድረክ ስላስጠራሽ እናመሰግናለን። የክብርሽ ቀን ነውና ይገባሻል። እውነትም አዳነ ቬሮኒካን ተካ። በጣም ደስ የሚለው በድጋሚ እንኳን ለዚህ አበቃሽ ለማለት ፈልጋለሁ። አንተም እንግዲህ የሰማችሁ ነገር ኮሜንት ላይ አስቀምጡላት። ከዛ በተጨማሪ እንግዲህ ወደ ወንድማችን ማስተር አብነት ጉዳይ ስንጀምር ማስተር አብነት ታሞ እንዳለ ሁላችንም የምናውቀው ነገር ነውና የታመመው በካንሰርም እንደሆነ ከዚህ ታሰምቻችሁ ነበርና አሁን ላይ በሕክምና ላይ እንደሚገኝ ሰምተናል። ተመልከቱ እስቲ። በዚህ ሰዓት ማስተር አብነት ከበደን አስመልክቶ በተሰማ መረጃ መሰረት ሕክምና ላይ መሆኑ ብሩክ ኒውስ አስታወቀ። በአሁን ወቅት ማስተር አብነት ከበደ በሀገራችን በሚገኝም አንድ ትልቅ ሆስፒታል ሕክምናው እየተከታተለ ይገኛል ሲልም ብሩክ ኒውስ የገለጸ ሲሆንም በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞችም ውሳኔ ተከትሎ በቀጣይ ከሀገር ውጪ አሊያም ደግሞ በሀገር ውስጥ ሕክምናው ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረው አዲስ ነገር ካለም የምናሳውቃችሁ ይሆናል። አሁንም በጸሎት አስቡት፣ እናመሰግናለን ሲል አስታውቋል። ሁላችሁም እንግዲህ አሁንም ማስተር አብነት ከበደ በጸሎታችሁ አስቡት። ለሰማዎች እንግዲህ አሁን ላይ በሚገኙ በሕክምና ላይ ነውና እቻቸውም ጸሎት እናደርግለት ማለት ፈልጋለሁ። ከዛ ውጪ ገቢ የምታሰባስቡ ካላችሁ ምንም አይነት ገቢ ማሰባሰቢያ አልተደረገም። የለም የተከፈተ ቡክ በሱ ስም የለም፣ በሱም የተከፈተ ጎፈንድሚ የሚባል ነገር የለም ማለት ፈልጋለሁ። እንደዚህ ያደርጉ ያሉ ሰዎች ስላሉ ማለት ነው። እና ወንድማችን እንግዲህ አሁን ላይ በሕክምና ላይ እንደሚገኝ በሀገራችን ውስጥ በትልቅ ሆስፒታል ላይ በሕክምና ላይ እንደሚገኝና ነገርየው እንግዲህ ማይሻለው ከሆነ ወደ ውጪም ወጥቶ ሊታከም ይችልበት እድል እንዳለ ነው ሽማ የሚገኘው። እግዚአብሔር አምላካችን ጨርሶ ማለት ፈልጋለሁ። ያው ካንሰር ነውና ስንት አይነት ካንሰር አለ የሚል ነገር እስቲ ለማየት እንሞክር። ዛሬ የተራቡትን የሚያበላ አብነት በካንሰር
ታመም በካንሰር ሲታመም እግሬን ስለታመም እግርህ ከጉልበት በታች ይቆረጥ ተባለ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ እና እግዚአብሔር ይመስገን። ስለ እግር ካንሰር ቼክ ለማድረግ ሞክሬ ነበረ። ሁለት አይነት የእግር ካንሰር አለ። ማለትም እግር የሚቆረጥበት ማለት ነው። የመጀመሪያው ገና ጅምር ላይ ያለ ካንሰሩ ከእግር ወደ ሌላ ቦታ ያልተሰራጨ፣ እግሩ ከተቆረጠ በኋላ ካንሰሩ ሙሉ በሙሉ ሊድን የሚችልበት የመጀመሪያው ነው። ሁለተኛው ደግሞ ካንሰሩ ኦልሬዲ ከእግር ወደ ሌላ ቦታ ተሰራጭቷል፣ ነገር ግን ፔኑን ለመቀነስ ስርጭቱን ለመቆጣጠርና ለመቀነስ ይረዳ ዘንድ የሚቆረጥ የእግር ካንሰር ነው። ስለዚህ ከሁለቱ የመጀመሪያው እንዲሆንለት ከወዲሁ እመኛለሁ። ይሄ ሕክምና ኢትዮጵያ ውስጥ እንደሚደረግም ቼክ አድርጌ ነበረ። አሁን ይቻላል። ልክ እንደነ ቅዱስ ጳውሎስ ሕክምናውን መስጠት ይችላሉ። የግልም አንዳንዶቹ አሉ። ዋጋውንም ለማጣራት ሞክሬ ነበረ። የመንግስት ከሆነ ልክ እንደነ ቅዱስ ጳውሎስ በጣም ትንሽ ብር እንደሆነ ቼክ አድርጌያለሁ። 100,000 200,000 ማያልፍ ነው። የግልም ከሆነ እስከ 500,000 ብር እንደሚበቃ እስካሁን ድረስ ያለኝ መረጃ ያመለክታል። ምናልባት አኩሬት ላይሆን ይችላል። በዚህም በዚያም ግን የገንዘብ ነገር የሚያስጨንቀን አይመስለኝም። ዋናው ቁም ነገሩ ማስተር አብነት ከዚህ በሽታ ሙሉ በሙሉ የሚድንበት መንገድ እንዲኖር ነው። ምንም አማራጭ ከሌለና እግሩ የሚቆረጥ ከሆነም እግሩ ተቆርጦ ካንሰሩ ወደ ሌላ ቦታ እንዳይሰራጭ ህመሙም እንዲቀንስለት መመኘት ነው ያለብን። በተጨማሪም አርቲፊሻል እግሮች ስላሉ በእነሱም መጠቀም ይችላልና ለማንኛውም ሁሉም ነገር ለበጎ ነው። እግዚአብሔር በጎ ነው ያለውን ነገር እንዲያደርግለት እመኛለሁ። ማስተር አብነት እስካሁን ድረስ ላደረግከው ወደፊትም ስለምታደርጋቸው ነገር ሁሉ ለአንተ የሚገባው ይሄ አይደለም። እንደ ስራችን ቢሆን እንደ ጥረታችን እንደ ልፋታችን ቢሆን ይሄ እንደማይገባ ሁላችንም እናውቃለን። ከዚህ ነገር ተፈውሰ ድነህ ልክ እንደ በፊቱ ስቀህና ሌሎችን ስትረዳ ለማየት እንናፍቃለን፣ ደግሞም እናያለን። እንደሰማዎች ነው እንግዲህ በጣም አሳሳቢ ነገር ማስኪ ነገርም ስለሆነ በቻለ አቅም እንግዲህ ወንድማችን ከዚህ ዶክተር አብይ እንደተናገረው ያኛው ዶክተሩ የምታውቁት ሶሻል ሚዲያ ላይ ያለው ማለት ነው እንደተናገረው ወደ ሕክምና እንዲሄድ ግፊት እናድርግበት ማለት ፈልጋለሁ። ጆም ሲናገር ነበር ስለ ማስተር አብነት። ወንድማችን ማስተር አብነት መታመሙን ሰምቻለሁና ሁልጊዜ ከጎናችን ነበረ፣ ከሁላችንም ጎን ከመላው ኢትዮጵያ ጎን ነበረ። በጣም ላይክ ምትክ የሌለው ሰው ነው ማስተር አብነት። እኔም በጣም ወዳጄ ነው፣ በጣም ነው የምወደው፣ መካሬ ነው እና ሁላችሁም በጸሎታችሁ አስቡኝ ብሏል ማስተር አብነትና ሁላችሁም ጸልዩለት፣ እንጸልይለት ለወንድማችን እንዲሻለው ከጎኑ እንቁም። ጋይስ ቴንክ ዩ ወዳችኋለሁ። እኔስ ወንድማችን ማስተር አብነት እግዚአብሔር ካጨረሰው ማለት ፈልጋለሁ። እግዚአብሔር አምላካችን አሁንም ሰውን ስትረዳ የምናይበትን ጊዜ ያቅርብልን። Shout out to Ethiopia! We did it! Oh my God. Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom. ይሄ ቪዲዮ ሶሻል ሚዲያውን ያጥለቀልቃል ብዬ ጠብቄ ነበረ። ቬሮኒካ አዳነ ታንኪዩ ጂሰስ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስን በአደባባይ ስሙን ጠርታ አመስግነዋለች። ነገር ግን ሕዝበ ክርስቲያኑ ወደ ሶሻል ሚዲያ ወጥቶ በአደባባይ የመሰከርሽለት ጌታ፣ ስሙን የጠራሹ ጌታ፣ ከፍ ከፍ ያደረግሹ ጌታ ምናምን እየተባለ ሲራገብ አላየውም። አይ እሷ እኮ ዘፋኝ ነች፣ ዘፋኝ ደግሞ መሰከረ አልመሰከረ ጉዳያችን አይደለም ልትሉ ትችላላችሁ። ነገር ግን ከዚህ በፊት በርካታ ዘፋኞች፣ አትሌቶች፣ ፊልም ሰሪዎች፣ ቲክቶከሮች ብቻ በጣም በርካታ ሰዎች አደባባይ ላይ ማርያምን ሲያመሰግኑ፣ መላእክትን ሲያመሰግኑ፣ ጻድቃን ሰማዕት ምንላቸውን ሲያመሰግኑ በርካታ ሰዎች በየፌስቡኩ፣ በየቲክቶኩ፣ በየዩቲዩቡ ብቻ ሶሻል ሚዲያው ላይ የወጡ ያጨናንቁት ነበረ። ብቻ የማርያምን ስም ጥሩ ኦር ደግሞ የማርያምን ስዕል ይዛችሁ ተገኙ፣ ብቻ ቅዱሳን ጻድቃን ሰማዕታት ምንላቸውን ስማቸውን በየትኛውም ቦታ ጥሩ፣ ማንነታችሁ ማንም ይሁን ጴንጤ እንኳን ሆኑ በአደባባይ የእነሱን ስም ካነሳችሁና ከጠራችሁ ሶሻል ሚዲያው በሙሉ ይጨናነቃል፣ በደስታም ይሞላል። ነገር ግን ቬሮኒካ አዳነ ኦርቶዶክስ ነች፣ ማንም ሰው ያውቃል። አደባባይ ላይ ወጥታ በድፍረት እኔ ብዙ ጊዜ አርቲስቶችና ታዋቂ ሰዎች አደባባይ ላይ ስለ ጌታ ኢየሱስ ክርስቶስ ሲመሰክሩ አላይም። ይህንን ማንም ሰው ሊሞግተኝ ይችላል። እንደዚህ አይነት አጋጣሚ ተገኝቶ ደግሞ የጌታ ስም ሲጠራ ስለሱ ሲመሰከር ልክ እንደዛው ማንም ሰው ሶሻል ሚዲያውን አያጨናንቀውም፣ ጸጥ ነው የሚባለው። ለምን? ጌታ ስለሆነ፣ ስላዳነን፣
ስለሞተልን በአደባባይ ላይ ራቁቱን በእኛ ሳያፍር ያን ሁሉ መከራና ስቃይ ስለተቀበለ ነው። እኔ ሁል ጊዜ በዚህ ነገር በጣም ነው ማዝነው። ማንም ሰው ሼር አያደርገውም። ማንም ሰው በዚህ ነገር ሲደሰት አላይም። ምንድን ነው ምክንያቱ? የግድ ኦርቶዶክስ ለመባል የግድ ለመደነቅ የግድ ምርቃት በምርቃት ለመሆን የግድ ማርያምን የግድ ቅዱሳንን የግድ የእነሱ ስዕል ይዘን መገኘት አለብን? ይሄ ነገር መስተካከል አለበት። የምሬን ነው ምላችሁ። እስከ መቼ ነው ስለ ኢየሱስ የሚመሰክር ሰው ማይደነቀው ሼር ማይደረገው? እንደውም በተቃራኒው እስከ መቼ ነው መናፍቅ ጴንጤ ምናምን የሚባለው? እስከ መቼ? ግዴታ የተዋህዶ ልጅ ለመባል ኦርቶዶክስ ለመባል ስለ ቅዱሳን ብቻ ማውራት አለብኝ? የእነሱን ስዕል ብቻ ይዤ መገኘት አለብኝ? በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።